ኢራን የእስራኤልን አይረን የበሳውን አደገኛ ሚሳኤል መዘዘች። ድራጎኑ ሃይፐርሶኒክ ሚሳኤል ፋታህ እስራኤልና አሜሪካን አስበረገገ። ተአምራዊው የሚሳኤሉ አቅም ምንድን ነው? እስራኤል ፋታህ የተሰኘውን ስም ሰማያዊዋን ደጋግሞ ስለቀደደው ልትረሳው አትችል። አሜሪካም የጦር ጀቶቿን ስላስበረገገባት ፈጽሞ አትዘነጋም። አሁንም ቢሆን ለዓይናቸው ጉድ እያሳያቸው የኢራኑ ድራጎን የእስራኤልን ሰማይ እስኪሰነጥቀው ድረስ ዓለም በእስራኤል የሚሳኤል መከላከያ ሲስተም ይቀና ነበር። ፋታህ እስኪያስጨንቀው ድረስ ደግሞ አይረን ዶም ስሙ የገነነ ነበር። ያኔው ሰኔ 15 ለእስራኤል የአየር መከላከያ ሲስተሞች ጥሩ ቀን አልነበር። ከብዙ ሚሳኤሎች ጋር የቴል አቪቭና የሃይፋ ሰማዮች ላይ አንድ ድንቅና ፈጣን ሚሳኤል ደረሰ። ነገር ግን ፍጥነቱ ከድምፅም ከእስራኤል ጸረ ሚሳኤሎችን ፍጥነት ይልቅ ነበርና የሚይዘው አደገኛው ሚሳኤልም ብቻውን የእስራኤል የአየር መከላከያዎችን አስጨነቀ። ዓለም የኢራንን አቅም የተመለከተበትም ድንቅ እውነት ያኔ ተከሰተ። ያ እጅግ ኃያል ባለጉልበት የኢራን ክንድ አሁን ደግሞ ለሌላ ተልዕኮ ከምድር ውስጥ ብቅ ብሎ እስራኤልን፣ አሜሪካንና ጀሌዎቻቸውን እያስጨነቀ ነው። በሰኔው ጦርነት ወቅት እስራኤልን ጨምሮ መላው ዓለም ኢራን ሃይፐርሶኒክ ሚሳኤል የላትም፣ ምንም ጥቃት ብትፈጽም ከእስራኤል ጸረ ሚሳኤሎች አታልፍም ይሏት ነበር። ነገር ግን በእስራኤል ሰማይ ላይ ጽሑፍ የሚያትም ሲያሻው በቴል አቪቭ ሰማይ የሚደንስ ብሎም አይረን ዶምንና የዳዊት ወንጭፍን የአየር መከላከያዎች የሚጥስ ፋታህ የተሰኘ ድንቅ ሃይፐርሶኒክ ሚሳኤል እስራኤል ላይ ለመጀመሪያ ጊዜ ተገልጦ ዓለምን ጉድ አስባለ። ያ ተአምር ደግሞ አሁን እየተደገመ ነው። ፋታህ የሚል ስም የሰጡት ደግሞ አሁን በክብር የተሰዉት የኢራኑ ታማኝ መሪ አያቶላህ አሊ ካሚኒ ናቸው። ለመሆኑ አሜሪካና እስራኤል የሚርበተበቱለት የሚሳኤሉ ድንቅ ብቃት ምንድነው? የኢራን ጠላቶችስ ለምን ይፈሩታል? በጦርነቱስ እንዴት ስኬታማ ጥቃት ፈጸመ? በወቅቱ የእስራኤል የመከላከያ ሲስተሞችስ ምን ዋጣቸው? በጥንቅራችን እንዳስሳቸዋለን። የምንተጋው ከተበዳዮች ጎን ለመቆም ነውና ሰብስክራይብ በማድረግ ቤተሰቡን ለብዙዎች እንዲደርስ ቪዲዮ ላይ ካደርጋችሁ ጀምሮት ኢራን አትቻልም እያላችሁ ጻፉ። እስከ መጨረሻው አብራችሁን ዝለቁ። በሚያዝያ ወር የድሮን ማስወንጨፊያዎች የሚያሳይ ሲሆን ይህም መሳሪያዎች ምን ያህል በዝቅተኛ ወጪና በፍጥነት ሊመረቱ እንደሚችሉ አመልካች ነውም ሲባል ተደምጧል። አሁን ላይ ትልቁ ስጋት የሆነው የኢራን ርካሽ ድሮኖች ከምዕራባውያን እጅግ ውድ የሆኑ መከላከያ ሚሳኤሎች ጋር ያላቸው ፍልሚያም ነው። የጦርነቱ ሂደት እየቆየ ሲሄድ ይህ የዋጋ ልዩነት በምዕራባውያን ላይ ከፍተኛ የኢኮኖሚ ጫና ሊፈጥር እንደሚችልም ተገልጿል። በሌላ በኩል የእስራኤል F-35I የጦር አውሮፕላን በቴህራን ሰማይ ላይ የኢራኑን ያ-130 ተዋጊ አውሮፕላን መቶ መጣሉን ተሰምቷል። ይህ ክስተት በታሪክ አንድ የኤፍ-35 አውሮፕላን በሰው የሚመራ ወይም ደግሞ ማንድ የጠላት ጦር አውሮፕላን መቶ የጣለበት የመጀመሪያው አጋጣሚ ነውም ተብሏል። ተያያዥ መረጃዎች እንደ ኢሮፒያን አቆጣጠር በ2021 የእስራኤል F-35I አውሮፕላኖች የኢራን ድሮኖች መጥተው የጣሉ ሲሆን ይህም ለአውሮፕላኑ የመጀመሪያ የአየር ላይ ድል ነበር ሲባልም ተደምጧል። ዛሬ ደግሞ የብሪታንያ F-35B አውሮፕላን የኢራን የካምካዚ ድሮን መቶ ጥሏልም ሲባል ተሰምቷል። የዛሬው የያክ 130 መመታት ግን አውሮፕላኑ በሰው የሚመራ በመሆኑ የኤፍ-35 አውሮፕላን በሰው የሚመራ የጠላት አውሮፕላን መጥቶ የጣለበት የመጀመሪያው ታሪክ ክስተትም ያደርገዋል። የአያቶላ ካሚኒ የሽኝት ስነ ስርዓት ዛሬ ምሽት በሀገር ውስጥ ሰዓት አቆጣጠር 4 ሰዓት ላይ ይጀምራል። በቴህራን ሀምኔ ጸሎት ቦታ በሺዎች የሚቆጠሩ ሰዎች ይታደማሉ ተብሎ የሚጠበቅ ሲሆን የሽኝት ስነ ስርዓቱ ለ3 ቀናትም ይቆያል ተብሎ ይጠበቃል ማለት ነው። በኢራን የሚገኙ የኩርድ ታጣቂዎች ቡድኖች በኢራን አገዛዝ ላይ የእርስ በርስ ጦርነት ማወጃቸውም ታውቋል። እንደ ዘገባዎች ከሆነ 5 ታዋቂ የኩርዱ የፖለቲካ ድርጅቶች ጥምረት በመፍጠር የኢስላማዊቷን ሪፐብሊክ ለመጣል ወታደራዊ እርምጃ እንዲወስዱ እንደተገደዱም ተጠቅሷል። በሌላ በኩል የአሜሪካ ማዕከላዊ እዝ አዛዥ ጀነራል ኩፐር አሜሪካ ቁጥር 0 የሌላቸው የሉካስ ጥቃት አድራሽ ድሮኖችን በኢራን ላይ
ማስወንጨፏን ገልጸዋል። ጀነራል ኩፐር ሲናገሩ እነዚህ ድሮኖች በመጀመሪያ የኢራን ዲዛይን ነበሩ፣ እኛ ግን ወደ አሜሪካ ወስደን ይበልጥ እንዲሻሻሉ ካደረግን በኋላ አሁን መልሰን በኢራን ላይ ተኩሰናቸዋል ብለዋል። እነዚህ ሉካስ የተሰኙ ድሮኖች የኢራንን ሻሂድ 136 ድሮን መልክና ዲዛይን በመቅዳት አሜሪካ ሰርታ ለመጀመሪያ ጊዜ በጦርነት ላይ እየተጠቀመችባቸው የሚገኙ የካማካዚ ድሮኖች ናቸውም ተብሏል። እንግዲህ በሌላ በኩል ፕሬዚዳንት ማክሮን ፈረንሳይ የአሜሪካና የእስራኤልን ወታደራዊ እርምጃዎች ልትቀበል እንደማትችል ገልጸዋል። እንደ ሮይተርስና ዢንዋ ዘገባ ከሆነ ማክሮን በንግግራቸው ፈረንሳይ ይህንን እርምጃ ልታጸድቀው አትችልም ብለዋል። ይሁን እንጂ ለተፈጠረው ቀውስ ቀዳሚውን ተጠያቂነት በኢራን ላይ የጣሉ ፕሬዝዳንቱ ኢራን አደገኛ የኒውክሌር ፕሮግራም በማካሄድና የሽብር ቡድኖችን በመርዳት ለቀጠናው አለመረጋጋት ምክንያት ሆናለችም ሲሉ ተደምጠዋል። በሌላ በኩል ቱርክ ለኢራን ማስጠንቀቂያ ሰጥታለች። ከኢራን ተተኩሶ ወደ ቱርክ የአየር ክልል እያመራ የነበረ ባሊስቲክ ሚሳይል በአየር ላይ መመታቱን ተከትሎ ቱርክ ለኢራን ጠንካራ ተቃውሞ አቅርባለች። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ከኢራኑ አቻቸው አባስ አርቄቺ ባደረጉት ስልክ ጥሪ ግጭቱን ይበልጥ ሊያሰፋ ከሚችል ከማንኛውም ድርጊት መቆጠብ እንደሚገባ አስገንዝበዋል። በሌላ በኩል በአሜሪካ ወታደራዊ ጥቃት አንዲት የኢራን የጦር መርከብ መስመጧን ተከትሎ ወደ 150 የሚጠጉ ሰዎች የገቡበት ሳይታወቅ እየጠፉ ሲሆን የበርካቶች ሕይወት ማለፉም ተዘግቧል። ጥቃቱ የተፈጸመው መርከቧ ስትጓዝ በነበረችበት ወቅት ሲሆን በአሁኑ ወቅት በባህር ላይ የጠፉትን ሰዎች ለመፈለግ ጥረት እየተደረገ መሆኑም ተገልጿል። በአሜሪካ የባህር ሰርጓጅ